በቃ የምትጠየቀውን ነገር በትክክል መልስልኝ። እኔ ስለ አንተ የምትሰራቸው የምታደርጋቸው አይመለከትም። እዚህ ጋር ስለ አለቃ ተናገር። በቃ እሱ ነው የምፈልገው። የት ነው ያለው? በቃ አታስጨንቁኝ። እኔ የት ነው ያለው? ንገረኝ። እኔ ያለው ለምን ነው? የት ነው ነገሮች? ነይ ግቢዋክሽ እንደዚህ የለውም። ማን ይሰጣል? አንተ ከኔ ጋር እንደዚህ ማውራት ስለ ማን ሰጣው? እሱ ነው ስለሱ ነው ያወራሉት። አንተ ጋር ስለሱ ስለማታውቅ ነው። ዝም በል። መቆጣቴን ይገረመ ለቀኝ። መቆጣቴን ይገረመ ወይ? አሁን አድርግ ይለኛል ያለን ሰውዬ አሳየው ወይ ስጠው። ያለበለዚያ ግን አትልም። ቅድም የጀመርነውን እንቀጥለዋለን። ማዘሬት እንዳሉ ታወጣታለህ። ያን ነው የምትፈልገው? በዚህ ልክ እኔ ላይ ዳዊት አንተ ላይ ትሰማኛለህ? አንድ ባንድ ነው የምትናገረው። አንድ ባንድ ማንኑ ነው የምናገረው? እሺ እየነገርኩህ እኮ ነው። የመራው አንዴ ወደምትሄድበት ቦታ እወጣለሁ። አንዳንድ ጊዜ አክሊሉ ሲጀምር ሰፈርህ እንዳሉ ነው እናውቃለን። ያ ዳዊት ስለቀጠረ ነው የመጣው አይደል? እኔ እኮ ስለ ግል ህይወቴ የሚያገባህ ነገር የለም አይደል? ዳዊት ስለቀጠረ ነው የመጣው። ከዳዊት ጋር የጀመራችሁት ነገር አለ። ምንድነው? ለዛ ነው ትእዛዝ የሚሰጣችሁ። ይኸውልህ ጅን እኔ ላይ አጠቁም። እንደዛ አታናገር። እኔ ላይ እንዳጠቁም እጅን እንዳጠቁም እኔ ላይ አጠቁም። አንተ እንዳጠቁም እኔ ላይ ስነ ስርዓትን ያዝ። ማን ስለሆንክ ነው እኔ ላይ የምትጠቁመው? ይህን ስራ እንደሰሩ እንግዲህ ነገሮችን ተናዘዋል። ስለዚህ የምትመልሰው መልስ ምንድነው? እንዴት ነው ማነግረኝ? ምንድነው የማታውቀው? ስለናቴ በቃ የወሰዳችሁባትን ቦታ ንገረኝ። በቃ እኔ ካንተ ሰራተኛ ወስጃለሁ። እኔ ጋር እስካለው ድረስ እኔ የምከፍላቸው እኔ እነሱ የሚመለከታቸውን ነገር ማዛቸው እንጂ አንተ ምን ይመለከታል? እዚህ የሥራ ገበታቸው ላይ እንዳይገኙ ትእዛዝ ሰጥተሃል አልሰጠህም? አቤል ኧረ ወንድ ልጅ አቤል ወንድሜ ለራሱ እንደዚህ ሲሆን እኔ የማውቀው ወንድሜ ምን እንደሆነ ለራሱ የማውቀው እኔ ነኝ። ወንድሜ ምን እንደሆነ የማውቀው እኔ እኔ ያሳለፍኩት ሰው ማሳለፍ አልችልም። እዛ ቦታ እንደዛች ተሰቃይ ባይት አልፈልግም። ለምንድን እንደፈለገ ቢሆን እናታችን አልኩ። አቤል እንድታስብ ፈልጋለሁ። አስብ፣ በደንብ አስብ። ወዲያው እንዴት ነው ቆይ የምታስበኝ? ለኔም እኮ እናቴ ነች። አረ እሺ በል ሙሉ ለሙሉ መሞቱን አረጋግጫለሁ። አስቻለው ሞቷል። ይሄው እኔ እንደምታየኝ እንደዚህ ሆኛለሁ። እናቴ ጠፋች። ሹፌሩ ጥበቃውም እንዳይኖር የተደረገበት ምክንያት ምንድነው ነው? እዚህ ቤተሰብ ላይ የሚመጣውን ነገር በሙሉ እያመጣብን ያለው ያንተ ስራ። ውርድ ከራሴ አንድን ሰው ነው ታልቶ ማለት አንድን ሰው እናቴን ያየሁትን ስቃይ ድጋሚ እንድታልፍልኝ በቻለ የትኛው ስራ ነው ከእናቴ በልጦ? ወይስ እኔን እያገለልከኝ ያለው ከዚህ ውስጥ? እኔ እናንተ ለይቶልናል። አንተን እንደማንኛውም ቶርች ማድረግ ካለብኝ እንኳን ቶርች አደረገው። ሰማኛ? ምንድነው ቶርች የምታደርገኝ? ይኸው እያሳየው አንድ የምትፈልገውን ነገር እያሳየው ነው። ባሩብን በዚህ ምን ላድርግ ታዲያ? የሌለውን ልጅ እኔ ኬታ አድርጌ ላምጣው? ቤቱ ራሱ ያለበት አይመስልም እኮ። እኔ ምን አውቃለሁ ስለሱ ይወጣ። በዚህ ልክ እኔ ላይ ዳዊት አንተ ላይ ሰማኛለህ? አንድ ባንድ ነው የምትናገረው። አንድ ባንድ ማን ነው የምናገረው? እሺ እየነገርኩህ እኮ ነው። የመራው አንዴ ወደምትሄድበት ቦታ ታሪኩን አሳየኝ አልኩ። ታሪኩን እናሳየርኩ። ቤቱ ዝግ ነው። አሁን ወደ አክሊሉ ጋር እየወሰድኩ አይደል? አንተ ገና ሌላ ጉድ አለ። ገና ሌላ ጉድ የለኝም። አውቀኛ ላይ እየተጫወትክብን ነው። ሙር እያስክብን ነው። እስታውጣ አካውንት ላይ ማውራት የምትፈልገው በዚህ ነው። አውጣ ቴክስቱን አውጣ። ስልክህን አውጣ። ክፈተው። ስልክህን አውጣ። አንተ ሌላ ነገር ተጠቀም አታርገኝ። ስልክህን ክፈት። ለኔ ነው ማታሳይ። አንደኛ ነገር አትያዘኝ። ስልክህን አውጣ። አውጣ ስልክህን። የህግ አካል አምጣና ስልኬን አስወጣና አሳይ። ለቀ ስልኬን አስወጣ። ምንድን ነው የምትለው? ለቀኝ ምንድነው የምትለው እኮ? ለቀኝ። እሺ ቤተሰብ ነን ብለህ ዝም ያለህ እስካሁን ድረስ ለቀኝ። ቤተሰብ ስለሆንክ ታዲያ እኔ መደበደብ አለብህ እንዴ? ሂድና እዛ ወልደ ደብድብ። እኔ ነው ታዲያ መደበደበው? እየነገርኩህ ያሉት እኮ በቃ አሳየኛል። ያሳየው ያ አቤል ይልሽ በምታወራው ልካውራው እንዴት ነው ከዚህ ጋር ተከባብረህ እስካሁን ድረስ ሰራ ነበር? እስካሁን ያውቀኛል። እሱን ባህሪን በደንብ ያውቀዋል እሱ። ስልክህን ታወጣለህ። አቤል ችግር የለውም። እኔ እየነገርኩህ ነው። መሄድ ያለበት ቦታ እየሄድን ነው። ችግር የለም። እናትህ እንደኔም እናት ናት አይደል? አንተ በቃ ማድረግ ያለብኝ እናደርጋለሁ። አንተ እናት ናት አትበል። ለምንድን ነው እናት? በቃ ዝም በል። ስለናቴ እሱ እንደዚህ ግን ስንከፈሉ አንተ እንደዛ አታናግረኝ። ስንከፈሉ እንደዛ አታናግረኝ። ዳዊት ይኸውልህ ጅን ላይ አጠቁም። እንደዛ አታናግረኝ። እኔ ላይ እንዳጠቁም ጅን
እጅን እንዳጠቁም እኔ ላይ አጠቁም አንተ እንዳጠቁም እኔ ላይ ስነ ስርዓት ነው ያዝ ማን ስለሆንክ ነው እኔ ላይ የምትጠቁመው አሳያለሁ ማን እንደሆንኩኝ አሳያለሁ እኮ የህግ አካል ከሆንክ አሳያለሁ ማን እንደሆንኩኝ ነው ወይ አሳያለሁ እሱን አሳያለሁ አካል ነው ወይ ነው ጥያቄ እኔ ጋር እንደዚህ አቤት ችግር የለውም ራሱ ማን ይሰጣል አንተ ከኔ ጋር እንደዚህ ማውራት ስለ ማን ሰጣ ነው እሱ ነው ስለሱ ነው እያወራሉት ካንተ ጋር ስለሱ ስለማታውቅ ነው ዝም በል ምን ያክል ሳፖርት ሲያደርጉኝ እንደነበር ደግሞ ታውቃለህ እንደዚህ አፍን የሚያስከፍት ነገር እንደዚህ ያጠገበ ነገር ምንድነው እኔ ምንም ያጠገበኝ ነገር የለም ነገርኩህ እኮ አቤል እሱ ዳው ገብስ ነው ችግር የለውም ይስተካከል ያው ወዳውን ወደ እንትና ቤት እየሄድን አይደል እየወሰድኩ አይደል እሺ እንግዲህ ውድ ቤተሰቦቻችን ዳዊት እንግዲህ አብሮኝ የነበረ ብዙ ነገር ነው መልሶ አሁን ላይ ግን እየተፈጠረ ያሉት ነገሮች በጣም በሚያስጠሉ መንገድ እየተጓዙ ነው ያሉት ግን ታሪኩን ሄደን ባናገኘውም እኔ ስለውለት እኔ ሳናግረው ባይሰማኝም ባይቀበለኝም ስልኬን ባያነሳም ብቻ አሁን ግን ያሉትን ነገሮች የተቀጠለ ስለሆነ አሁን እዚህ ጋር ሴትአፕ እንሰራለን እጅ ከፍንጅ መያዝ ባለብን መንገድ መኪናውንም እዚህ ጋር አቁምልን መኪናውን እዚህ ጋር አቁመን እንግዲህ እጅ ከፍንጅ እዚህ አካባቢ ላይ ሴትአፕ መስራት ባለብን መንገድ እንሰራለን ከዛ ሙሉ ለሙሉ እንግዲህ የምንቀጥለው እሱ መያዝ ብቻ ነው ማለት ነው እዚህ ሰፈር ውስጥ እንግዲህ እሱ ባልታሰበ መንገድ እሱ ባላወቀው ሳይዘጋጅበት እንይዘዋለን አክሊሉ ማን ነው ከማን ጋርስ ነው እየተባበረ ያለው እኔ ለሱ ተገቢ ሆኖን ክፍያ እንግዲህ ሰው ባቀርበልን ቁጥር እንከፍለዋለን ሰው በፈለግን ቁጥር መስጠት ያለብንን ነገር እንሰጠዋለን ዋይና ግን እሱ ይሄን ነገር እያደረገ ያለው ነገር የውስጥ ነቀስ ነው የሆነብን እንጂ ይሄን ነገር እያደረገበት ያለው ነገር አልገባኝም ብቻ ሙሉ ለሙሉ እንግዲህ ማስተካከል ያለብኝን ነገር አስተካክዬ ይሄ ልጅ እየተጫወተብን እንዳይሆን ያለ ምክንያት ችግር የለውም አንተ እንዳይሆን እዚህ አይ ችግር የለውም እንግዲህ እሱ መቀበል ያለበት ዋጋ ይቀበላል በዚህ ልክ እንትን ካለን ሰምተኛል አይደል ምን ያክል የተው ነገር የለም ያኛውን ቤት እሱ የነበረበት እስራኤል እሺ እንግዲህ ውድ ቤተሰቦቻችን አሁን ይሄን ይመስላል እስከዚህ የነበረን ቆይታ ከዚህ በኋላ ደግሞ እንግዲህ አክሊሉን ይዘን ማውራት ባለብን መንገድ እናወራለን ሴታፓችንን እስከምንሰራ ድረስ ካሜራ ማጥፋት ግዴታ ስለሆነ ካሜራውን አጥፍተን እንግዲህ ሴታፓችንን ከሰራን በኋላ ሁሉን ነገር የምንቀጥል ይሆናል እስከዛ ድረስ እንግዲህ አብራችሁን ቆዩ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማችሁ አቤል እንግዲህ ከወንድሜ ቴዲ ጋር እንግዲህ ሆኜ ብዙ ነገሮችን እየሰራን እየተባበርን መደረግ ያለባቸውን ነገሮች በሙሉ እያደረግን እንገኛለን እንግዲህ ምንድነው እኔ ሳስቀጥራቸው ወይም ደግሞ እኔ ስር ሆኖ ሲሰሩ የነበሩ ሰዎች በሙሉ እንግዲህ ወደኛ ተመልሰዋል አካባቢያችን ላይ ማጣራት ያለብንን ነገር በሙሉ እንግዲህ በፍጥነት ያጣራን እየሰራን መፈለግ ያለብንን ነገሮች በሙሉ እየፈለግን ነው የምንገኘው ግን ምንድነው እኔ ጋር እንግዲህ ሲመጡ በኤጀንሲ በኩል ነው የሚመጡት የተወሰኑ ሰዎች ላይክ ዊል ትሬን የሆኑ ሰዎችን ስፈልግ ስልጠና ያላቸው ምናምናም ሰዎችን ስፈልግ ምንድነው በኤጀንሲ በኩል ነው ማመጣው ይሄን የማደርግበት ነገር ምንድነው እኔ ጋር የሚመጡ አንዳንድ ጥቃቶችን ሊሰነዝሩ የሚመጡ ሰዎች በጣም ልምድ ያላቸው ኤክስፒሪየንስ ናቸው ስራቸው ብዙ ነገሮች በጣም ብዙ ነገር ታክቲክና ቴክኒክ ምንም ነገር መጠቀም የሚችሉ ሰዎች ናቸው ያንን ደግሞ ልክ እንደነሱ አይነት ስልጠና ያላቸውን አይነት ሰዎች ግን ከዚህ በፊት ምንም አይነት የወንጀል ሪከርድ ያሌለባቸው በእንደዚህ አጣርተን እናመጣቸዋለን እና ምንድነው እኛ ጋር አሁን እንግዲህ እየገጠመን ያለው ታሪክ ሙሉ ለሙሉ እንግዲህ እዚህ ጋር የምትመለከቱት ወንድማችን አክሊሉ የሚባለው ሰውዬ ነው እንግዲህ አክሊሉ ሰዎችን ከዚህ በፊት መርጦ የሚያመጣልኝ ሰው ነው ግን ደግሞ አሁን ታሪኩና ዳዊት የተባሉ እንግዲህ ሹፌርና ጋርዱን ያመጣልኝ ለናቴ ጥበቃ የሚያደርጉልን ሰዎችን ከሱ አግኝተናል ከሱ ያገኘን ቢሆንም ግን በስተመጨረሻ ላይ አሁን እየደረሰብን ያገኘን ያለነው ነገሮች ምንድነው ዳዊትንም ታሪኩንም ስራ እንዳይሰሩ ያስቆማቸው ሰው አክሊሉ ከአክሊሉ መረጃ ደርሷቸው ስራ መግባት እንደሌለባቸው ሲቀጥልም ደግሞ ገንዘብ እንደተከፈላቸው ደርሰንበታል ገንዘብ የተከፈላቸው ለምንድነው ማን የከፈላቸው ለምንስ ነው ያንን ገንዘብ እንዲሰጣቸው የተፈለገው እኔ በዚህ በኩል የምከፍላቸው ገንዘብ አለ የምሰጣቸው ሳፖርት ማድረጋቸው ኤቭሪቲንግ ነገር እኔ ጋር እስካሉ ድረስ የኔ ኃላፊነት ስለሆነ ሌላ ሰው የሚመለከተው ነገር የለም
አሁን ምንድን ነው የምለው ይሄ አክሊሉ የተባለው ሰው ምን ፈልጎ ነው ከእናቴ መታገት ጋርስ ምንድን ነው እጁ ያለበት? እኔ እንግዲህ እቤት ዮንዬ ጋር በጣም ብዙ ነገር ተፈጥሯል፣ ብዙ ነገር ብቻ ብለናል። ያንን አልፈን ነው ዛሬ አሁን እዚህ ጋር ብዙ ነገሮችን እያደረግን ያለ ነው እና አክሊሉ መኪና ውስጥ እንግዲህ ብዙ ነገሮችን ያወራን መተናል፣ ብዙ ነገሮችን ተጠያይቀናል። ግን ምንድን ነው ማለት ከኔ ጋር እያነካካክ ያለው ነገር ምንድን ነው? እኔ ያነካካኝ ነገር እኔ እኮ በምን እንዳመጣኝ ራሱ እኮ የማውቀው ነገር የለም። አክሊሉ እኔ እናንተ ብዙ ስራዎችን አብረን ሰርተናል አይደለ? እኔም እኮ እሱን ነው እያልኩ ያለሁት። ብዙ ስራዎችን ሰርተናል እስካሁን። ከዚህ በፊት እኔ ጋር ስታመጣቸው ሰዎችን አንተን በሚጠቅም መንገድ ላይክ እዛ ጋር ኤጀንት ነህ እንደ ማንኛውም ደላላ ሰዎችን በሚፈለግ መንገድ ግን ደግሞ ታማኝነት ባለው መንገድ ከአንተ ስለምንቀበል ሞር ዲቴል ያላቸውን ኢንፎርሜሽን ነገር ከአንተ ስለምናገኝ ነው ከአንተ የምንቀበለው አይደለ? ያንን ሁሉ ነገር በምናደርግበት ሰዓት በክፍያ ያልተስማማ ነው አንተ ፈልገ ወይም ደግሞ እኔ አንተን መጉዳት የቻልኩበት መንገድ ነበር። አቤል እኔ እናንተ እኮ በስራ ከተገናኘን በጣም ብዙ ጊዜ ሆኖናል አይደል? የተለያዩ ሰራተኞችን ጋርድ በምትፈልግበት ሰዓት ብዙ ሰራተኛ አቅርቤ ይላለሁ። እሺ እኔን እንድጠራጠር ያደረገህ እኔን እንደዚህ ሌላ በሌላ በተቃራኒ እንድታይ ያደረገህ መንገድ ምንድን ነው? እኔ እኮ ግራ ገባኝ እኮ። ምንድን ነው? እኔ ግልጽ አድርግልኝ። አሁን እኔ እናንተ ነገሩን ከስር እየገደልን ብንሄድ አይሻልም? እኔ አሁን ያሉኝ ማስረጃዎች ይዤ ካወጣሁልህ በኋላ እንደዚህ መለስ ብለን እንደዚህ ነበርን እንደዛ ነበርን እያለን እንግዲህ ወንድሜ ቴዲ ጋር ብዙ ነገሮች ስላሉ እንደዛ እያለን አይደለም እናውራ። ምንድን ነው ታውቃለህ፣ ስራዬን ምን እንደምሰራ በስተክክል ታውቃለህ። ሚዲያም ላይ ተከታተላለህ፣ ብዙ ነገሮችን ታውቃለህ። ግን ምንድን ነው አሁን እዚህ ጋር ለማስፈራራት የሚሞከርኳለህ የምፈልገው እናቴ ነው። የእናቴ መታገጥ ውስጥ እጅ ያለበት የለበት። አቤል እኔን እንዴት ትጠረጥረኛለህ? እኔ እንዴት ነው በአንተ ላይ እንደዚህ አይነት ነገር የማደርገው? ለምንድን ነው የማታደርገው? በምን ምክንያት? ምን አረከኝና ነው? በምን ምክንያት እንደዚህ እንዴ? ምን ለማለት እየፈለክ ነው? እንዴት ነው አንተ ላይ እንደዚህ የማደርገው? እኔ እኮ ታውቃለህ ስንት ካንተ ለአንተም የማቀርብልህ የተለያዩ ሰዎችን ብዙ ካምፓኒ ማስተዳደር ሰው ነች። መስሬ 40-50 ሰራተኛ። እንዴት ነው አንተ ላይ እንደዚህ አይነት ነገር የማደርገው? እኔ ደግሞ እስካሁን በምሰራቸው ስራ ምስጋና እንጂ እንደዚህ አይነት ነገር ገጥሞኝ አያውቅም። እሺ የምታውቀው ነገር ብቻ ነገር እንሽ ከምታውቀው ነገር እንነሳ። ምንም የማውቀው ነገር የለም አልኩህ እኮ እንዴ። እኔ ከስራዬን ከመስራት ውጪ ከማስተዳድረው ብዙ ነገር ነው። እኔ አሁን እዚህ ብቻ አይደለም በስራ የነበሩት ሰራተኞች የስራ ገበታቸው ላይ እንዳይገኙ ትእዛዝ ሰጥተሃል? አልሰጠሁም። ምንም የሰጠሁት ነገር የለም። ያለ እኔ ፍቃድ ደግሞ ማንም ሰራተኛ አይቀርም። አክሊሉ ባናወሸሽ ጥሩ ነው። አንተ ምን ይመለከታል? ያለ እኔ ፍቃድ የምትለው አንተ ምን ይመለከታል? እንዴት ማለት እንዴ? እኔ ከአንተ ሰራተኛ ወስጃለሁ። እኔ ጋር እስካሉ ድረስ እኔ የምከፍላቸው እኔ እነሱ የሚመለከታቸውን ነገር ማዛቸው እንጂ አንተ ምን ይመለከታል? እዚህ እኔ እኮ በጣም የማምንባቸውን ሰራተኞች ነው ላቀርብልህ የምችለው እኮ። ብታቀርብልኝም ግን እኔ ጋር ከገቡ በኋላ አንተ ጋር ምን አይነት ግንኙነት ሊኖራቸው ይችላል? እኔ ካልፈቀድክላቸው እሺ፣ ፈቅደላቸውስ ደግሞ ለምንድን ነው የሚቀሩት? እኔ ማንኛውም ሰራተኛ ስለዚህ አሁን አንተ ፈቅደላቸው ነው ወይም ደግሞ እንዳትመጡላቸው ነው ያስቀራቸው ማለት ነው። ማንኛውም ሰራተኛ እንዲቀር አልፈቀድኩም አልኩህ እኮ። ግን ኖ ለመፍቀዱስ ማን መፍቱን ሰጠ ሲጀመር? ለምንድን ነው አንተ እንደ ከኔ ጋር እንደዚህ በጣም በተቃራኒ እንድትቆም? በተቃራኒነት አይደለም እያልከኝ ያለው። እኔ ካልፈቀድኩላቸው መቅረት አይችሉም መልከኛ። ማንስ እንድፈቅድ መፍትሄ ሰጠ ነው? እኔ ደግሞ የኔ ጥያቄ ነው፣ ትክክለኛ ጥያቄ ነው የጠየቁ ያሉት። ያልከውን ነገር ነው እያስረዳሁህ ያለው። ከፈቀድኩላቸው መቅረት ይችላሉ። አንተ ግን ማን መፍቀድ ማለት የመፍቀዱን ስልጣን ማን ሰጠ? ከመቅጠር በፊት እኔ ጋር ከመቅጠራቸው በፊት መፍት ነው። ከፈለክ እዘዛቸው፣ ከፈለክ አስቀምጣቸው፣ እንደፈለክ አድርጋቸው። እኔ ጋር ከተቀጠሩ በኋላ ግን የኔ ሰራተኞች ናቸው እኮ። ስለመቅጠር ስለማስቀጠር ሳይሆን አባቴ እኔ ትክክል በቃ አባቴ እንደዚህ ነው። እናንተ ማንም ሰራተኛ እኔ እንዲቀር አላደርኩም። ውድ ቤተሰቦቻችን እንግዲህ ያው በመሀል መብራት ጠፍቶ እንግዲህ እንደምታዩት ትንሽ ጨለምለም ብሏል። ግን ምንም ማድረግ የምንችለው ነገር የለም። ምክንያቱም እዚህ ጋር አክሊሉን ይዘነዋል። አክሊሉን ማፋጠጥ ባለብን መንገድ አፋጠን ስራችንን መቀጠል ስላለብን የሚያስፈልገን ነገር ስለሆነ፣ ምክንያቱም ካሜራ መጥፋት ካለበት እንኳን ጠፍቶኛ ስራችንን የምንቀጥል ይሆናል እንጂ እዚህ ጋር አሁን ማቆም ስላልፈለግ ነው። ለእናንተም ደግሞ ግዴታ መተላለፍ ስላለበት ነው። ያው የእኛም ጭንቀት የእናንተም ጭንቀት ስለሆነ ነው። እና አክሊሉ አሁን አንተን የምትለው ምንም ነገር እየገባኝ ያልሆነው ሰራተኛ የማስቀረት መብት ምኑ ላይ? እስቲ በመንገድ ነው ሰራተኛ ልታስቀርብ የምትችለው? ሰራተኛ እኮ የማስቀረት መብት አለ። በምን አይነት መንገድ? እከፍላለሁ። ትከፍላለህ። ግን እኔ ይኸውልህ
የማስቀረት ላስቀርብል የማስቀረት መብት አለኝ። ግን ያስቀሩት ሰራተኛ የለም እያልኩ የማስቀረት ሳይሆን የመቀየር መብት ሊኖርህ ይችላል። እሱም ደግሞ ማለት ነው እሱም ደግሞ ለቀጣሪ አንተ ካንተ ጋር ለተዋዋለው ሰው ቀድማ አሳውቀህ ከዛ በኋላ እሱ ፈቃደኛ መሆኑ ሊያውም ደግሞ ቀድመህ ይሄን ነገር ከማድረግ በፊት ቀድማ አሳውቀህ ነው ልቀይር የምትችለው። ብራዘር ስራዬን እየነገርከኝ ይኸውልህ እኔ ማስቀረት በፈልግ ሰው ተካለትና እነዛ ልጆች ለሌላ ስራ በፈልጋቸው እንደዛ ሰው ተከቸለች ነው። ቀድመ ማሳወቅ አለብህ። ለምንድን ነው ዝም ብለህ አንስተህ የምታነሳቸው? እነዚህ ሰዎች እኮ ማለት ነው በስፔሻል ምክንያት ነው አይደል ተመርጠው የመጡት። አሁን እኮ አንተ ያልከው ነገር እኮ እኔ አላስቀረሁም እኮ እያልኩ ነው። እኔ አሁን መቅረታቸውን የሰማሁት ነገር ግን ብፈልግ ማድረግ እችላለሁ እያልክ ነው። ብፈልግ ማድረግ እችላለሁ ግን አሳውቄ ስምምነታችን ምን ነበር? እኔ ናት ገና ወደ እኔ ለማስቀጠር ስትል እነዛን ሰዎች ለማግኘት ምን ያክል ነበር የለፋነው? እኔ የምፈልገው ለእናቴ ነው። እነዛን ሰዎች ካገኘው ሰዓት ጀምሮ እኔ እና አንተ ኮንታክት እያደረግን ብር እየሰጠውክ ነው እንጂ እነሱን የምታዝበት ምክንያት የለውም። ምክንያቱም ፕራይቬት ነገር ነው። ካቀረብክልኝ በኋላ ደውለህ ቅሩ ያልካቸው ምክንያት ምንድን ነው? ከኔ ጋር ኮንታክት ሳታደርግ እነሱን የማስቀረት መፍት ምንድን ነው? ምን እያልከኝ ነው አቤል? እኔ መች ነው ቅሩ ያልኳቸው? የዳዊት ስልክ እኔ ጋር ነው። ሰማኝ። የዳዊት ስልክ እኔ ጋር ነው። ከዳዊት ጋር ስትጻጻፍ ቅድም ለራሱ እኮ ዳዊትን ልታገኘው ስላለ ያዝ ነው አይደለ? እሺ ሰፈር ውስጥ አንተ በመኪና ነው እንጂ በእግር አትሄድም ማለት ግን ይሄን ዳዊትን ማግኘት ስለፈለክ ብቻ በወጣበት ሰዓት አይደል እኔ ያዝኩ ነው አይደለም? እኔ ሰፈር ውስጥ አንዳንድ ጊዜ የሆነ እወጣለሁ። አንዳንድ ጊዜ አክሊሉ ሲጀምር ሰፈርህ እንዳሉ ነው እናውቃለን። ያ ዳዊት ስለቀጠረ ነው የመጣው አይደል? እኔ እኮ ስለ ግል ህይወቴ የሚያገባህ ነገር የለም አይደል? ዳዊት ስለቀጠረ ነው የመጣው። ከዳዊት ጋር የጀመራችሁት ነገር አለ። ምንድነው? ለዛ ነው ትእዛዝ የሚሰጣችሁ። ምንም የጀመርነው ነገር የለም። ለዳዊት የከፈልከው ብር እንዳለ እናውቃለን። ምን ቴክስት የተደረጋችሁትን ማሳየት አለብን ነው ግድ? የምን ቴክስት ነው የምታሳይ? ይሄን ልኮልን የወጣው ይሄ ደግሞ ያንተ ስልክ እንደሆነ እኔ በደንብ አውቃለሁ። ምንድን ነው? እሺ ስለዚህ የምትሰጠን ነገር አለ? አይ ስለዚህ ማስተባበያ ነገር ካለ በልሽ። ልታገኘው አይደለም አይደለ? አቤል እኔ እኮ ይኸውልህ ከአሁን በፊት ብዙ ስራ ሰርተናል። እኔ ምን አገባኝ ስለ ብዙ መስራታችን አይደለም። እኔ ብዙ ሰው አቅርበልኛል አውቃለሁ። ግን አሁን እዚህ ጋር እየጠየቅኩ ያለው ስለ እናቴ ጉዳይ ነው። በእንደዚህ አይነት መንገድ አውርደህ ትገምተኛለህ? እኔ ማለት ምን አይነት ግምት እየሰጠኝ ነው? ምን ማለት ነው? እኔ እናንተ ገንዘብ አለ ያገናኘን፣ ትሰራልኛለህ፣ ጥቅም ነው ያገናኘናል፣ ትሰራልኛለህ፣ ይከፈላል፣ ትሄዳለህ። በቃ ከዚህ ውጪ እኔ እናንተን ያገናኘን ነገር አለ እኮ? ሌላ ነገር ግን እንድትገምት እንደዚህ በቃ ሌላ ነገር የምታስበው ምን? እኔ እኮ መገመት ብቻ አይደለም አክሊሉ፣ ስማኝ። እዚህ ጋር አሁን ስለ መገመት ብቻ አይደለም የማወራው። እዚህ ጋር የያዝኩት ማስረጃ አለኝ። እኔ ይኸውልህ ከስንት ሰራተኛ ማስተዳደር በስራዬ የታመንኩ ሰው ነኝ። እሺ ስለዚህ ጭራሽ ትእዛዝ አልሰጠህም? ምንም እኔ የማውቀው ነገር የለም አልኩ። ይሄ ማን ይጻፈው? እሺ ንገረኝ። እሺ ይሄ ከጀርባዬ የሆነ ሰው እየሰራ እንደሆነ ስልኬ ጠፍቶብኛል። ሲጀመር አልጠፋብህም። እኔ ስደውልልህ ስልኬን አንዴ ተዘጋብኛል፣ አንዴ አታነሳልኝ። እኔ የኛውን ሲም ሲጀመር አልጠቀምበትም። እኔ ጋር አይደለም ያለ። ቅድም ግን በሱ ነው ተደውሎልህ ቴክስት ተደርጎልህ የመጣው ዳዊት ልታገኝ የተባልከው ቦታ ድረስ የመጣው። ምናልባት ከጀርባዬ ሌላ እኔ ስራዬን ለማበላሸት የሚጥር ሰው ሊኖር ይችላል። ታዲያ አንተ እንዴት መጣሽ? ማለት እንዴት መጣ? እኔ እኮ ሰፈሬ ነው እኮ ሰፈሬ እኮ ነው የተቀጠርክበት ቦታ። እሺ ቅያስ ድረስ የተቀጠርክበት ቅያስ ድረስ ትመጣለህ። ዳዊት እዚህ ጋር ነኝ፣ እዚህ አካባቢ ላይ ከዚህ በፊት የተገናኛችሁበት ቦታ። ዳዊትን አግኝቼው አላውቅም አልኩህ እኮ። እንዴ ምንድን ነው የምትለኝ? እኔ እናንተ እንግዲህ አንተ በሚገባ አማርኛ ልናወራ ነው ማለት ነው። ካሁን በኋላ እያስፈራራኝ ነው። ማስፈራራት አይደለም ግን ከሰማኸኝ አንተ በሚገባ አማርኛ እንድናወራ ካደረከኝ መለስ እንላለን። ስለ ቤተሰቦች ጉዳይ እንሄዳለን። ማውራት ባለብን መንገድ አንተ በመጣህብኝ መንገድ እንድመጣብህ አታስገድረኝ። ሌላ ነገር እንድጠቀም አታርገኝ። በቃ ባጭሩ መንገድ ነው የመጣሁብህ። እንዴ በማን እንደመጣብኝ ታውቃለህ። እኔም የማይሆን ነገር እንዳደርግ አታስገድረኝ እባክህን። በቃ ይሄን ስማኝ። አቤል ለምን አትረዳኝ? አክሊሉ መግባባት አንችልም? እኛ እንግባባ፣ ንገረኝ ያለውን ነገር አስረዳኝ። አንተ ለምን ትእዛዝ አንተ ትእዛዝ እንደሰጠህ እናውቃለን። በቃ የማውቀው ነገር የለም አልኩህ እኮ። ለምን ታስጨንቀኛለህ? ይኸውልህ የስልክ ማስረጃ አለን፣ የሰዎች ምስክር አለን፣ በዛ ላይ ቪዲዮም አለ። አንተ ትእዛዝ ሰጠህ፣ ታሪኩም ዳዊትም በስራ ገበታቸው ላይ ያልተገኙ እናውቃለን። እኔ ለማንም ትእዛዝ አልሰጠሁም። ከፈለክ ቼክ ማድረግ እንችላለን። እኔ እጠይቃቸዋለሁ ደውዬ። ማንን ነው የምጠይቀው? እነሱን ነው። እኔ ፍቃድ እንዳልሰጠው ዳዊትን አብረን አይደለ እንደ ዳዊትን ይዘን የመጣነው። እኔ ለማንም ፍቃድ አልሰጠሁም። ካንተ ጋር እንደ ዳዊትን ይዘን የመጣነው ያያረለ። እኔ አታስጨንቀኝ። በቃ እኔ ፍቃድ አልሰጠሁም አልኩ አይደል እንዴ? እና እነዚህ ቴክስቶች ማን ናቸው?
እሺ ተረጋግተን እናውራ። ይሄ ቴክስት ይማል ሲሙን አልጠቀምበትም አልኳል። ሲሙን ድረስ አንተ ጋር ያለው አሁን ድረስ አንተ ጋር ነው ያለው። እሺ አቤል በምን አይነት አማርኛ ልንገርህ? አክሊሉ እንግዲህ ካሁን በኋላ ማይሆን ነገር ውስጥ እኔ ስራዬን አክብሬ በታማኝነት ነው ስራዬን የምሰራው። ገባ? እኔ እንደዚህ አይነት ነገር ውስጥ እጄም የለበትም፣ ፍቃድም አልሰጠውም። ማንንም ሰራተኛ ያስቀረው ሰራተኛ የለም። ገባ? እንደዛ ነው። እሺ ካሜራውን አትፈልግ። እንግዲህ እንደዚህ እንዲሆን አልፈልግም። እምቢ ካልክ ግን አሁንም በዚሁ መንገድ እንቀጥላለን። አንተ ግዴታ መደብደብ አለብህ የሆነ ነገር እንድትናገር። ለምንድን ነው በማላውቀው ነገር የምታስጨንቁኝ? ቆይ ነኝ ምንድን ነው እያስጨነኩ ያለሁት? የምታውቀውን ነገር እኮ ነው እየጠየኩ ያለሁት። አሁን እናገራለሁ ስትል አልነበር እንዴ? ለምን ትቀጠቅጡኛላችሁ? ስትቀጠቅጡኝ ነው እኔ እንደዚህ እናገራለሁ ያልኩት እንዴ? ለምን በስነ ስርዓት ነገር የለም? የማውቀው ነገር የለም። ለምን በስነ ስርዓት አታወሩኝም እናንተ? በዱላ ነው እንዴ ሰው የምታሳምኑት እንዴ? በህግ በጠይቁኝ ይሻለኛል። እኔ ማንም እንዲነካኝ አልፈልግም። አሁን ግን በስተመጨረሻ ካሜራው ሲጠፋ ማለት ነው ምንም ነገር ከኔ ጋር ተገናኝተህ የምታወራበት መንገድ ነው። የአሁኗን እስክታምን ድረስ ማለት ሳምንት ቢፈጅብህ ሳምንቱ ሙሉ የአሁኑ አይነት ፍዳ እንትበላለህ። እንደዛ እንዲሆን ከፈለግ እንቀጥል። ቀላል ነው። እጃችን ላይ ነው ያለው፣ እያየኸው ነው። አንተ እንድትደበደብ ማድረግ እኮ ምንም እንትን ማለት አለ። በቃ አንድ ትእዛዝ ነው። አንዴ መናገር ነው የሚጠበቅብኝ። እኔ እንደውም እከሳለሁ። እንደዚህ በቃ በጣም እንትን ብላኛል። እከሳለሁ። እኔ ትከሰኛለህ? መጀመሪያ ራስን ነፃ አድርግና ከዛ በኋላ ትከሰናለህ። ችግር የለም። እከሳለሁ። በቃ እኔ እንደዚህ በዱላ ልታሳምነኝ አትሞክር። ለምንድን ነው የምትመታኝ? ምንድን ነው መደበቅ? ህግ ባለበት ሀገር ለምንድን ነው የምትቀጠቅጡኝ? መደበቅ የፈለግከው ነገር ምንድን ነው? ምንም የደበቅኩት ነገር የለም አልኩህ አይደል እንዴ? እኔ ስናገር ለምንድን ነው በዱላ ነው እንደምታሳምነኝ? እስቲ ስልክህን አምጣ። ስልክህን ስጠኝ። አልያዝኩም። ይዘሃል? ስልክህን ስጠኝ። ምን ይሰራል ስልኬ? የኔ ስልክ ምንድን ነው ይሰራል? ባይሆን ነገር ውስጥ አታስገባኝ። ግን አታስገባኝ። ክፈት። ያለ ዱላ ሰራም ማለት ነው። ትልቅ ሰው ነህ ስትታይ። ከዳዊት ጋር ስትጻጻፍ የነበረው ቴክስት አለ አንድ። እሺ ይሄ ልጆቹን አገኛቸው የሚለው ቴክስት ከማን ነው የመጣው? ልጆቹን አገኛቸው የሚለው ቴክስት ከማን ነው የተላከለ? ስም የለውም። በኮድ ነው ያዝከው። እንታስኪ ይሄን ስልክ ትራስ አድርጉ። አክሊሉ እየተጠቃቀምን እንድንሄድ ከፈለግ እኔ አንተ እንዳትታሰር ሳይሆን የእስር ጊዜያቶች እንዲቀሉልን በማመን የምትጠቀማቸው ነገሮች ስለሚኖሩ ወይም መታገዝ ባለበት መንገድ እንድትታገዝ የህግ አካላትም እንዲያግዙ እናደርግ። ከዛ ውጪ ግን አሁን በምትሄደው መንገድ እኔ እናቴ ተነካችብኝ፣ እናቴ የሆነ ነገር ከፀጉሯ አንዲት ፍሬ ብትጎድል እኔ ነው ያደርገኝ። ምንም ነገር ከማድረግ ደግሞ ወደኋላ አልልም። ይሄን ነው ሌላ ነገር ውስጥ እንዳንገባ በትህትና እየጠየቅኩ ነው ያሉት። እኔ ማንን ፈልገው ባካታ አስጨንቀኝ። ማን ነው እናቴን ያገታት? ሲጀመር ለምንድን ነው ከስራ ገብታቸው እንዲወጡ ያደረካቸው? ዳዊትና ታሪኩ ታዝዤ ነው። እኔም እንደዛ ያደረኩት ታዝዤ ነው። ማን ያዘዘ? አብሮኝ የሚሰራኝ አለቃዬ። አብሮኝ የሚሰራ አለቃዬ። እሺ እሱን ያዘዘኝ። እኔ ለምን እንደሆነ በምን ምክንያት እንደሆነ በቃ ከስራ እንዲቀሩ ብቻ ነው እንትን ያለ። ኤጀንሲ ግን ያንተ ነው። አንተ ብቻኛ እንደምታስተዳድረው ነው ምናምን። ንግድ ፍቃዱ ምኑ ሁሉ ነገር ፋይሉ በኔ ነው። እሺ ግን ባለቤት አንተ አይደለህ። ግን እኔ አይደለሁማ። አክሊሉ ያሸን አይደለማ። ለምን ዋሻለሁ? እሺ ነገር ለማይጠቅም ነገር ነው። በቃ እኔ አታስጨንቁኝ። በቃ ይሄ ነው በቃ። እኔ የማውቀው ነገር የለም።
እሺ ለምን ትእዛዝ የተሰጠ? እኔ እሱንም ምን እንደፈለገ አላውቅም። የማውቀው ነገር የለም። በቃ እንደዚህ አድርግ፣ ሰራተኞቹ እንዳይገቡ አድርግ ተባልኩኝ። በቃ አደረኩ። ሁለቱም ሰራተኞች እነዛን ሰራተኞች ብቻ ሳይሆን እንግዲህ ከዚህ በፊት መስልካቸውንም ሰዎች በሱ በኩል ነው የሚመጡት ነው ወይስ ምንድነው? በቃ እኔ አድርግ የተባልኩትን ብቻ ነው ማድረግ የምችለው። እኔም ታዛዥ ነኝ። አድርግ የተባልኩትን አድርጋለሁ። ግን ለሚደርሰው እንዳለ እኮ ተጠያቂው አንተ ነህ። በአንተ ሰር እንዳለ ፍቃድ አይደል? አንድ ሰራተኛ ቀጥሮ የሆነ ነገር ቢዘረፍ የሆነ ነገር ቢፈጠር የመጀመሪያ ተጠያቂው አንተ ነህ። ታውቃለህ አይደል? አውቃለሁ። ግን እኔ በቃ የሚከፈለኝና የምሰራው ስራ በቃ በጣም የተለያየ ነው። በቃ እኔ አታስጨንቁኝ። በቃ ከዚህ በላይ ምንም የምላችሁ ነገር የለም። ምንድነው የሚከፈለኝና የምሰራው ስራ አይገናኝም ስትል ነገርኩህ እኮ። እኔ በቃ አድርግ የተባልኩትን የሚያዘኝ አለ፣ አለቃ አለኝ አሉኝ። ትልቅ ሰው ናቸው። እነ ዳዊት ለራሱ እንግዲህ በጣም ትልቅ ገንዘብ ሊያገኙ ተስማምተው ይህን ስራ እንደሰሩ እንግዲህ ነገሮችን ተናዘዋል። ስለዚህ የምትመልሰው መልስ ምንድነው? እንዳለ እኮ አልኩህ፣ ነገርኩህ እኮ እንዳለ። አሁን እኔ እነሱ ከስራ እንዲቀሩ እንደዚህ ብር እንደምሰጣቸው ምናምን በቃ እኔም ከላይ የተባልኩትን ነው ለነሱ ማለት ያስተላለፍከው። እናቴ ማን ጋር ያለችው? ማን ያገታት? አቤል። እኔ አሁን ስለ እናትህ መታገት እኔ ሲጀምር ማለት ነው እኔ እነ ዳዊት ምናምን ራሱ እኔ ለእንደዚህ አይነት ነገር አልመሰለኝም። እኔ ለራሱ ስራ የሆነ ኮርስ ስልጠና ምናምን ስላላቸው እነሱ ልምድ ስላላቸው ለስራ ለተለያየ ስራ እኔ ለራሱ ስራ ፈልጓቸውን እንጂ መሰለኝ እኔ ስላንተ እናት መታገትም ስለምንም በርግጣው ብር ተከፍሎኛል። እኔ እነሱን ከስራ አስቀር በዚህ ሰዓት እንዳይገቡ በዚህ ቀን እንዳይገቡ ሲባል ለሌላ ለራሱ ስራ የፈለጋቸው ነው እንጂ መሰለኝ እኔ ስላንተና ስለእናትህ መታገት ምንም የማውቀው ታሪክ የለም። በቃ አቤል እኔ እናንተ ሲጀመር እንደዚህ አይነት ነገር የምናወራ ሰዎች አይደለም። ለዚህ ነው ታዲያ አሁን አንተ የፈለገ ነገር ቢሆን እኔ ስለእናትህ መታገት ምንም የማውቀው ነገር የለም። ስማኝ፣ አሁን እኮ አንተ ራስን ነፃ ለማውጣት የምትሞክርበት መንገድ ነው እንጂ ምንም ሆነ ምን የኔን ሰራተኞች እኔ ስር ያሉትን ሰዎች ያለኔ ፍቃድ ለኔ ሳትነግረኝ ሰውም ሳትተካልኝ የሆነ ነገር ሀፕል ሊያደርግ እንደሆነ ታውቃለህ። እሱንም ደግሞ ገንዘብ ከተከፈለ የኔን ሰራተኞች ለመውሰድ የሆነ ነገር እንዳለ ታውቃለህ። አሁን እዚህ ጋር አታስመስል። ለማኛ ሲጀምር አለቃ ነው አይደል ትእዛዝ እየሰጠ ያለ አለቃ። ለምን ተጨማሪ ክፍያ መክፈል አስፈለገው? ወይም ትእዛዝ እንድታስተላልፍ ለራሱ ስራ ፈልጓቸው መስሎኝ ነው። እኔ ምንም የማውቀው ነገር እኮ ለምን ተጨማሪ ክፍያ ይከፍላል ታዲያ? እዚህ ወንጀል ውስጥ እጅ ባይኖርበት ለምን ተጨማሪ ክፍያ ይከፍላል? ከተለመደው ገንዘብ ውጪ ለምን ለነሱ መስጠት አስፈላጊ ነው? ልጆቹን ፈለጋችሁ አይደል? አለቃ ነው ትእዛዝ ይሰጣል። እነሱን አንታልኝ ይላል፣ ይጣራለታል። እኔ እኮ እዚህ ጋር የምትተካውን ትተካለህ አይደል? ለምን አትረዳኝም? እኔ እኮ እዚህ ጋር አድርግ የተባልኩትን ብቻ ነው ማድረግ የምችለው። ገባህ? ይኸውልህ አክሊሉ፣ እዛ ጋር ክፍተት እንዲፈጠር የፈለጋችሁት ማለት ነው ማዘርን ለማገት እንዲመቻችሁ እናንተ ጋር እንዳሉ ነው። በቃ እኔ ስለሱ ስለ እናቱ መታገት ምንም የማውቀው ነገር የለም እየሮጠ ታዲያ ለምን ተጨማሪ ክፍያ ከፈለክ? እንደዚህ በምንሰራው ስራ ላይ ይልክ እኛ የምናገኘው በዚህ ነው። ከዚህ በፊት ይሰጣል። እነዚህ ተጨማሪ ስራዎች ያሰራል። እንደዚህ ሰራተኛ ትግባ ስላልክና ስላስቀረ ሰራተኛ ይከፍላል። እኔ አሁን ስለ ስራ ሳይሆን ይኸውልህ አሁን እኔ አድርግ የተባልኩትን ነው ማድረግ የምችለው። ለምን ታስጨንቁኛላችሁ? ለምን አታውቀው ነገር አለ? ምንም የማውቀው ነገር እኔ እናንተ ውል ነበረን አልነበረንም? ነበረን። መኖርማ ውላለን አይደል? በዛ ውል መሰረት አንተ በጣም ተጠያቂ መሆን እንደምትችል ታውቃለህ። እኔ አሁን አስፈላጊ ከሆነ ንብረቶች ለራሱ ጠፍተውብኛል፣ ይጥፉ አይጥፉ የማውቀው ነገር የለም። ጠፍተውብኛል ብል ለራሱ አንተ ምንም ሳታሳውቀኝ ከዛ ጋር ሰራተኞችን ስለወሰድክ ይሄን ተጠያቂ የምትሆነው አንተ አንደኛ፣ ሁለተኛ ደግሞ ማዘር ጠፍታለች፣ ሶስተኛ ምንም አይነት ሁኔታ ቢፈጠር እኔን ሳታስፈቅድኝ ከኔ ጋር ሳታወራ እነዛ ሰራተኞች ማስቀረት እንደማትችል ተስማምተናል። ልክ አቤል አይደል? ልክ ነህ እኮ። ልክ እስከሆንን ድረስ መፈለገ ነገር ሊል ይችላል። ያንተ አለቃ አይመለከተኝም። እኔ ስላንተ አለቃ ግን እዚህ ጋር እኔ ካስተማር ነኝ። እኔ ሰርቪስ ፈልጌ እስከመጣው ድረስ ያንን ሰርቪስ መስጠት በህጉ መሰረት ሰጥተኸኛል። የምትንቀሳቀሰው በህጉ መሰረት ነው። ልክ እኮ ነው አቤል። እኔ አሁን እንደዚህ በተቃራኒ ሰይድ አላሰብኩትም። እኔ እነ ዳዊት በጣም ታማኝ ሰራተኞች ስለሆኑ እኔ ለራሱ ስራ የፈለጋቸው ነው እንጂ እሺ እሱ ለራሱ ስራ ሊፈልግ ይችላል። ራሱ ይላልኝ እነሱ ራሱ መቀየር ብፈልግ ባለቤቱ ቢፈልጋቸው ማለት ነው ቀድመህ ለአቤል ማሳወቅ መቻል አለብህ። እሱ ስህተት ሊሆን ይችላል፣ ግን እኔ አሁን ካለቃዬ ስህተት ተብሎ የሚታለፍ ነገር ደግሞ ሊሆን ይችላል አልኩ። ሊሆን ይችላል እኮ ይኸውልህ ካለቃዬ የመጣልኝ ትእዛዝ አከበርኩ። ሌላ ነገር በቃ አታስጨንቁኝ። አሁን አለቃ የት ነው ያለው? አለቃ የት ነው ያለው? እኔ የት እንዳለ አላውቅም። እንዴት ነው የማታውቀው?
እንዴት አውቃለሁ? እኔ ተደውሎ በቃ እንደዚህ አለቃ አብሮ የሚሰራ የሚያሰራን ሰው እንዴት ነው አላውቅም የምትለው? የእሱም መቀመጫ የት እንዳለ ማወቅ እንዴ? ድርጅትን የሚመራው እሷን እንዴት ነው የማታውቁ? ምን አይነት ነገር ነው የምታወራው? ለእኔ ተደውሎ እንደዚህ አድርግ እባላለሁ፣ እሰራለሁ። በቃ ሌላ ነገር ድርጅቶቼ ለራሱ አልክ እኮ ድርጅቶቼ በእኔ ስም በእኔ ንግድ ፍቃድ ይኑር እንጂ እሱ ነው የሚመራቸው አልክ አይደለ? እና እሱ የሚመራውን ባሌለ በመንፈስ ነው የሚመራው ነው ምንድን ነው? ደውሎ ነው የሚነግረኝ አልኩ። ይሄንን ሁሉ ስራ በደውሎ ነው የሚነግረኝ? በአካል ሳትገናኙ ነው ሁላ ኢንቨስት አድርጋችሁ የሰራችሁ ያላችሁት? ማታውቀውን ሰው አቤል አታስጨንቅ። ለምንድን ነው የማላስጨንቅህ? የገባህ ነው አሁን በቀጥታም ሆነ በተዘዋዋሪ ስለዛ ሰው እያናቀም ትክክለኛው የምፈልገው ወንጀለኛ አንተ ነህ። አሁንም እየነገርከን ያለ አለቃ ያለ ምናምን የምትለን ነገር እኛ የምንሰማ ነገር የለም። የማታሳየን ከሆነ እኛ ምንም የምናዳምጥ ጉድ የለም። አንተ ነህ የድርጅቱ ኃላፊ አንተ ነህ። ድርጅቱ በአንተ ስም ነው ያለው። ትእዛዝ የሚሰጠው አንተ ነህ። ስለዚህ ማዘርን ያሳገድካቸው አንተ ነህ። እኔ ስለመታገቱ ምንም የማውቀው ነገር የለም። አንተ ነህ እያደረግህ ያለው ይሄን ሁሉ ነገር። እኔ ስለ እናቱ መታገት ምንም የማውቀው ነገር የለም። አድርግ የተባልኩትን አድርግ እኮ አድርግ እያለ የነበረውን ሰው ይስጠን። አንተ አታውቅም አይደል? እኔ ምንም የማውቀው ነገር የለም እኮ አንተ የማታውቅ ከሆነ ማለት ነው አድርግ ያለህን ሰው አዲስ ቁጥር የተገኘ ነገር አለ? አዲስ የሚደወል ወይ ደግሞ አዲስ ማስረጃ ነገር አለ? እስካሁን የላይኛውን ስልክ ነው በደንብ ማየት ያለባችሁ። ቴክስት የተጻፈለት አሁን ይኸውልህ አድርግ ይለኛል ያለህን ሰውዬ አሳየው ወይ ስጠን። ያለበለዚያ ግን አትዩ። ቅድም የጀመርነውን እንቀጥለዋለን። ማዘሬት እንዳሉ ታውጣታለህ። ያን ነው የምትፈልገው? ለምንድን ነው የማትረዳኝ? ለምን ነው የማትረዱኝ? አቤል እኔ እናንተ እንደዚህ አይነት ነገር ማውራት ነበረብን? እኔ ስለ እናትህ መታገት ምንም የማውቀው ነገር የለም አልኩህ እኮ። እኔ ልጆቹ ሲጀመር ታማኝ ስለሆኑ ለሌላ ሚሽን የፈለጋቸው ነው መሰለኝ እንጂ እንደዚህ እኔ በተቃራኒ ሰይድ አላሰብኩትም። እኔ እስካሁን የማቀርብልህ ሰራተኞች ታማኝ ናቸው። እኔ ደግሞ እነሱን ለታማኝነት ለምን ነው ስለ ሰውየው ነው ልትጠይቅን ያለ ነው? ጨርሰናል። ስለ ሌላው ወሬ እኮ ጨርሰናል። ስለ ሌላው ወሬ እኮ ጨርሰናል። ምን ነገር ሌላ እኔ እኮ የማውቀው ነገር የለም። ስለ አለቃው እንዴ በስመ አብ። ስለ አለቃ ግን ነው የማታውቀው እኮ አድርግ የተባልኩትን ነው። እኔ አሁን ስለ ራሴ ይኸውልህ አድርግ የተባልኩትን ነው። አግሪ ነው የምትጠየቀው ሌላ ነገር የምትመልሰው ግን ሌላ። በቃ የምትጠየቀውን ነገር በትክክል መልስልኝ። እኔ ስለ አንተ የምትሰራቸው የምታደርጋቸው አይመለከትም። እዚህ ጋር ስለ አለቃ ተናገር። በቃ እሱ ነው የምፈልገው። ምን ልንገርህ? እኔ እኮ እንዴት ነው የማትነግረኝ? ምንድን ነው የማታውቀው? ስለ እናቴ በቃ የወሰዳችሁባትን ቦታ ንገረኝ። በቃ እሱ ነው የምፈልገው። እኔ የት እንዳደረጓት አላውቅም አልኩህ እኮ። እኔ ስለመታገቷ የማውቀው ነገር የለም እያልኩህ አይደል እንዴ? እንዴት ነው የማታውቀው? ምንም የማውቀው ነገር የለም። እኔ እንዳገቷት ምንም እኔ ከእናንተ ነው እየሰማሁ ያለሁት። እሺ እኔ ልጆቹን ሰውዬው ነው ያለው የት ነው ያለው? የት ነው ያለው? በቃ አታስጨንቁኝ። እኔ የት ነው ያለው? ንገረን። የት ነው ያለው? አክሊሉ የሰማኝ ነው። ለምን ታሰደ? የት ነው ያለው? አለቃልኝ አልክ አይደል? የት ነው ያለው? አለ አልኩህ እኮ የት ነው ያለው? ይኸውልህ ለምን አትረጋጋም? ሲጀመር ልንገርህ አክሊሉ የምትሰራቸውን መጥፎ ስራዎች፣ ወንጀሎችን ምንም የሰራሁት ብዙ ነገሮች ደርሰንበታል። አሁን አንተ እኔን እዚህ ጋር እየደበከኝ ባለው ነገር መሰረት ሌላ ነገር እንደፈለፈለብህ ነው ያደረከኝ ያለው። ሌላ ማስረጃ እየሰበሰብኩ አሁን አንተ በማትናገሩ ነገሮች በምትልካቸው ሰዎች ብዙ ነገሮችን ከዚህ በፊት ስለአንተ እሰማ ነበር። ማረጋግጣቸው ነገሮች ብዙ ሰዎችን ማይሆን ስራ እስቲል እኛ ጋር ከዚህ በፊት አሰርታቸው የነበሩ ሰዎች ገንዘባቸውን በስነ ስርዓት እንደማትከፍል ሌላ ነገር ውስጥ እንድንገባ እያደረገኝ ነው። እሱንም ደግሞ ይመጣልሃል። በቃ በፈለከው መንገድ እንንቀሳቀስ ከሆነ እኔ አንተን መበቀል ባለብኝ መንገድ እበቀልሃለሁ። ስበቀልህ ደግሞ አንድ ሁለት ይሄ እኔ ጋር ያገናኘ ማስረጃ ብቻ ሳይሆን አመጣለሁ። ታውቀኛለህ ማምጣት እንደምችል። ከዛ በኋላ እኔ እናንተ በስትክክል ማውራት የምንችል ይሆናል። እስቲ ህይወትን የምትመራ ከሆነ እናያለን። ከኔ ጋር ተነካክተህ በእንደዚህ አይነት መንገድ መጥተህ ህይወትን መምራት እንደምትችል እናያለን። እሺ ምንድን ነው የምትፈልገው አሁን? ከእኔ እናቴ ማን ያገተብኝ? እኔ ስለ እናት ማገት እኔ ትእዛዝ ተሰጠኝ እንጂ ስለ እናት ማገት የማውቀው ነገር የለም። በቃ አለቃ ያለ አልኩህ አይደል? እኮ አለቃ ማን ይሰጠኛል? አለቃ ማን? አሁን ብትነግረኝ ይሻላል። አለቃዬ ሀብታሙ ይባላል። በቃ ማወቅ የምትፈልግ ከሆነ አለቃዬ ሀብታሙ ይባላል። ለሱ ደግሞ ሌላ ትእዛዝ የሚሰጠው ሌላ አለቃ አለ። እሱም በአካል እኔ የማውቀው ነው አላውቀውም። ሀብታሙ ነው አንተ የምታውቀው? እኔ ሀብታሙ ነው ትእዛዝ የሚሰጠኝ፣ እሱን ነው የማውቀው። ከሱ ሌላውን አላውቅም። ስለ ሀብታሙ ግን ትናገራለህ ያለውን ነገር በሙሉ።
እኮ ማወቅ የምትፈልገውን ነገር ነገርኩ። በቃ ሀብታሙ ይባላል። ለሱ ደግሞ ሌላ ትእዛዝ ቴክስቱን የላክልህ ሀብታሙ ነው። አዎ ልጆቹ እንዴት ነው የተፈለገው? ልጆቹ ስለሱ ምንም የማውቀው ነገር የለም። እሱም ትእዛዝ ተሰጥቶት ነው ለእኔ ትእዛዝ የሚሰጥ እኮ። ለአንተ ነው ቀጥታ ትእዛዙ የተላከልህ አይደል? የኔ የሚያዘኝ ሌላ ሀብታሙ ይባላል ትእዛዝ የሚሰጠኝ። አሁን አክሊሉ እያወራሁ ያለሁት አንተ ስልክ ላይ የገባው ቴክስት እንግዲህ ትእዛዙ ለአንተ ነው፣ ሌላ ሰው አይደለም እኮ። ከሀብታሙ ነው እኔ ትእዛዝ የመጣልኝ ከሀብታሙ ነው እኮ። ምንድን ነው ትእዛዙ የሚያመለክተው? ምንድን ነው? ልጆቹን ከዘራ እንዲቀሩ ብቻ ነው፣ ሌላ ነገር እኮ የለውም። እነዛ ልጆች ታሪኩና ዳዊት ናቸው ማለት ነው። ታሪኩና ዳዊት ናቸው ማለት ነው። እነዛ ልጆች ታሪኩና ዳዊት ናቸው። እነሱ ከስራ እንዲቀሩ ግን ለምን ምክንያት እንደሆነ ምናምን የማውቀው ታሪክ የለም ስለሱ። ስለዚህ አሁን ቀጥታ ከዚህ ተወስደናል አትወስደንም? ማወቅ የምትፈልግ ከሆነ እኔ ስለ ሀብታሙ አሳያለሁ። ሀብታሙ ያለበትን ቦታ ላሳይ ይችላል። እሺ እንግዲህ ውድ ቤተሰቦቻችን አሁን እኛ የምንፈልገው ከአክሊሉ ማግኘት ያለብንን ነገር አግኝተናል። ብቻ ከእሱ ጋር ብዙም ቆይታ ቴዲ አሁን አንድ መንደርደሪያ ያገኘን ይመስለኛል በደንብ ማለት አሁን እዚህ ጋር እንግዲህ የተነገረን ነገር ስለ እናቴ አንድ እርምጃ እንድንራመድ የሚያደርገን ነገር ነውና ሙሉ ለሙሉ እንግዲህ ያለንን አቅም አጠናክረን አክሊሉን ይዘን እንግዲህ እሱ ወዳለን ወደ ሀብታሙ የሚባለው ሰውዬ ጋር እንሄዳለን። ከዛን እንግዲህ ምንድነው ያ ሰውዬም እንግዲህ ተቀጣሪ ነው። ይሄ ማለት እንግዲህ በጣም የሆነ ከኔ ጋር የሚያገናኛቸው ነገር አለ ይሁን ምን አቤላ እኔ ያልተመለሰልኝ ያለው እነዚህ ሰዎች ምንድነው እየፈለጉ ያሉት ነው አላውቅም። የሚፈልጉትን ነገር ወይ ዳይሬክትሊ ያልተጠየቅን አይደል? እንደዚህ እስካሁን ድረስ የደረሰኝ ማስረጃ የለም። ስልኬም ክፍት ነው ታውቃለህ ማለት ይህን ነገር ለማድረግ ያሰቡበት ምክንያት እኮ ነው አልገባ እያለኝ ያለ። ወይ የሰጡን ትእዛዝ የለም ወይ የሆነ ነገር አድርጉ የሆነ ነገር የለም። እስቲ ብቻ ለማንኛውም እግዚአብሔር ከኛ ጋር ይሁን። እኔ እናቴን ማግኘት ብቻ ነው የምፈልገው። ያው ቤተሰቦቻችን እንግዲህ እናንተም ከኛ ጋር እየለፋችሁ ነው። ብዙ ነገሮች ሀሳብ አስተያየቶቻችሁን እያስቀምጣችሁልኝ ነው። አመሰግናለሁ። እናንተን ሳላመሰግን በዚሁ ማለፍ አልፈልግም። ብቻ ግን ምንድነው እኔና እነሱን ያገናኘን ይሄ ማን ነው? ይሄ ሀብታሙ የተባለው ከሀብታሙ በላይ ያለው ሱስ ማን ነው? ምንድነው ከኔ የሚፈልጉት ነገር ምንድነው? ይሄን ያክል ለአክሊሉ ከፍለው ለአክሊሉ ምን ያክል ሊከፍሉ እንደሚችል እንግዲህ አላውቅም። ከዛ በታች ላሉት ለነ ዳዊት ለነ ታሪኩ እየከፈሉ ያሉት ነገር ለራሱ የሚገርም ነው። ከስራ ቦታቸው እንኳን ለአጋሾቹ ደግሞ ምን እየከፈሉ ነው ያሉት? የሚገርም ነገር ነው። ከስራ ቅርታ ብሎ ሲከፈል ምን እንኳን አልጥም ያለኝ ነገር ቢኖር እሱ ከስራ ለምቀርበት እንዴት ይሄን ያህል ገንዘብ ይቀርብላል? ፐርፐዝ እኮ ነው ማለት አሁን እኮ እነሱ ከስራ መቅረታቸው እኮ ከምንም የሚበልጥ ነገር ነው። እዛ ጋር የሚሰሩት ነገር ለነዛ ሰዎች ቻሌንጅ ያደርጋል። ስለዚህ ወስታክ እንደሆነባችሁ ስለማይፈለግ ነው። ጥያቄም ቢሆንብኛል የመጡበት ምክንያት ምንድን ነው? ይህ ሁሉ ነገር እየተከፈለበት ያለው ነገር ምንድን ነው? እኔ ወደ ቤት መመለስ ለራሱ በጣም ነው እየከበደኝ ያለው። ምን ብዬስ ማለት እንዴትስ መሽቶልኝ አለ በስማ ሙሉ ለሙሉ እንግዲህ ውድ ቤተሰቦቻችን ያለውን ነገር እያጠናቀቅ ነው። አክሊሉን እንግዲህ እዚህ ብዙ ማስቀመጥም እኔም መቀመጥ አልፈልግም። ቀጥታ ከዚህ ወጥተን መፈለግ ያለብን ሰዎች አሉ እና ሀብታሙ የተባሉ ሰዎችን ይዘን ቀጥታ ወደ ዋናው የተባሉ ሰው ለመሄድ እሞክራለሁ። እስከዛ ድረስ እንግዲህ እናንተም ከኔ ጋር መቆየት ባለባችሁ መንገድ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ከኔ ጋር ሁኑ እላለሁ። ማለት የምትፈልገው ነገር አለ ቴዲ? ሀሳብ የምትሰጠው ነገር ካለ? ሁሉንም ነገር ገልጸከዋል። አሁን በቀጥታ ጊዜና ባክን ብንወጣ ነው ይቻላል። ትክክል። እንግዲህ ያው በቀጣይ ለእናንተ አዲስ ነገር ይዤላችሁ እንደምመጣ ባለሙሉ ተስፋ ነኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።